ከጌታችንና ከአባታችን ከኢየሱስ ክርስቶስም ሰላምና ጸጋ ያብዛላችሁ። የአባቴ ብሩካኖቼ በጌታ የተወደዳችሁ በዚህ በዩቲዩብ ቻናሌ ላይ የምትገኙ እንደው ደግሞ በፌስቡክ ላይ የምትገኙ ቅዱሳኖቼ በሙሉ በጌታ በኢየሱስ ክርስቶስም ሰላማችሁ የበዛ ይሁን። ክብሩ ለጌታ ክብሩ ለኢየሱስ ክርስቶስ ይሁን። እየጠበቀ እየረዳ እያገዘ አቅምና ጉልበት እየሆነ ምሕረቱ እያበዛልን ያለን ኢየሱስን እጅግ አድርገን እናመሰግናለን። ክብሩ ለጌታ ክብሩ ለኢየሱስ ክርስቶስ ብቻ ይሁን። ቅዱሳኖቼ በጌታ የተወደዳችሁ በኢየሱስም ተባረኩ። እግዚአብሔር አበስቶ ይባርካችሁ። ጸጋችሁ በጌታ ሙሉ ይሁን። በጣም እወዳችኋለሁ፣ በጣም አከብራችኋለሁ። ክብሩ ለጌታ ክብሩ ለኢየሱስ ክርስቶስ ይሁን። የጠበቀን ጌታ የረዳህን ጌታ እግዚአብሔርን እጅግ አድርገን እናመሰግናለን። ባለፈው በውሃና በዛይት ጸልዬ ብዙ ምስክርነቶች በእውነት በዋትስአፕ መጥቷል። ጌታ ስሙ ለዘላለም ይባርክ። ይሄ ከኔ የሆነው አንድች ነገር የለም። በእናንተ ብርታት በእናንተ ጸሎት ሁሉም ነገር ሆኗልና ጌታ ስሙ ለዘላለም ይባርክ። ያኔ የፈወሰ ጌታ ዛሬም ይፈውስሻል። በተለይ ሁኔታ ውስጥ በተለይ ጭንቀት ውስጥ ያላችሁ ኢየሱስ ጌታ ነው። ኑ ወደ ኢየሱስ እንጠጋ። ኢየሱስ ነፃ ያወጣል። በተጨነቅሽው ጊዜ እግዚአብሔር ነፃ ያወጣል። ወገኔ በጌታ በኢየሱስ አትሞኙ። ከእግዚአብሔር ጋር ተጣበቁ። መከራ ሲደርስባችሁ ችግር ሲደርስባችሁ ለእግዚአብሔር ተናገሩ። ሃሌሉያ። እግዚአብሔር ስሙ ለዘላለም ይባረክ። ጸጋው ያብዛላችሁ። በጣም ነው ደስ ያለኝ። ብዙ በእውነት በርካታ ምስክርነቶች በዋትስአፕ በውስጥ መስመር ገብቷል። ጌታ ስሙ ለዘላለም ይባረክ። እንደው ደግሞ መዳኑን ያየሰው በግሩፕን እየተቀለቀለ ነው። በውሃ በዛይት የተጸለው ጸሎት ላይ እግዚአብሔር ብዙ ታምርና ድንቅ ነገር አድርጓል። ኦዲዮ ነገር ነው ወይም ቮይስ መልክ ነው ወደ እኔ የተቀዳልኝ። ኢየሱስ ጌታ ነው። እዚህ ጋር ሊያሰማቸው ይችላል፣ ግን ኢየሱስ ጌታ ነው። የመሰክሩ ኢቶቼና ወንድሞቼን መጀመሪያ አስፈቅጄ እነሱ ፍቃደኛ ከሆኑ በእውነት ኢየሱስ ጌታ ነው። በውሃና በዛይት የጸለውበትን ጸሎት ማለት ምስክርነቱ የመጣብኝ በዚህ በቮይስ መልክ ማለት በዚህ በቪዲዮ ማለት በሌላ ስልክ ላይ ሪኮርድን እዚህ ጋር ሊያሰማቸው ይችላል። ኢየሱስ ጌታ ነው። ምክንያቱ ወይም ቲቪ ቻናል ቢኖር ኢየሱስ ጌታ ነው መጥቶ ያ ሰው ሲመሰክር በቅረጻ ላይ ታያላችሁ። አሁን ግን እኛ በዋትስአፕ እግዚአብሔር በእውነት ድንቅና ታምር እየሰራ ነው። በዋትስአፕ እንደዚሁ በቪዲዮ ጸልያቸው እግዚአብሔር በእውነት አይቶ ድንቅና ታምር እየሰሩ እህቶቼ ወንድሞቼ መስክሯል ማለት ነው። በዋትስአፕ ላይ በግሩፕ ላይ ያሉ ሁሉም ሰምቷል። ክብሩ ለኢየሱስ ክርስቶስ ይሁን። ጌታ ስሙ ለዘላለም ይባረክ። ያመነ አራ ይድናል፣ ያመነ አራ ይፈወሳል፣ ካለበት ደዌ ነፃ ይወጣል። ይሄ እግዚአብሔር ነው። ኢየሱስ ጌታ ነው። ክብሩ ለጌታ ለኢየሱስ ነው። ዛሬ ደግሞ በአንድ ቦታ እግዚአብሔርን ቃል አነባለሁ። ከማነበብ በፊት በውስጥ የሚመላለሰኝ ቃል ነበረ። ኢየሱስ ጌታ ነው። በውስጥ ማለት ነው የሚመላለሰኝ ቃል ነበረ። እሱን እንጸላለን። ደግሞ ርዕሱ እግዚአብሔር የሰጠ ርዕስ አለኝ። በዛ ርዕስ ላይ ዛሬ እስኪ ቃልን እናካፍላለን። ደግሞ ኢየሱስ ጌታ ነው እንጸላለን። ደግሞ ኢየሱስ አንዱ ለአንዱ ኢየሱስ ጌታ ነው። በአንዱ ስህተት አንዱ ማረም አለበት ማለት ነው። በዛ በስህተቱ ላይ ተንጠልጥለን ማውጣት የለብንም። እግዚአብሔር ስራ ስለሆነ ያበላሽ በቦታ ማቃናት አለብሽ፣ ማቃናት አለብክ። ወንድሜ ተባረኩልኝ። በጣም ወዳችኋለሁ። ሰብስክራይብ አደርጋችሁ ላይክ ሼር አደርጋችሁ በእውነት በራሳችሁ ፌስቡክ ላይ ሼር ያደረጋችሁ ያላችሁ ደግሞ በተለይ ግሩፕ ላይ በእውነት ቪዲዮ እንዲደርስ ሊንክን እየለቀቃችሁ ያላችሁ ዘመናችሁ ህይወታችሁ አገልግሎታችሁ በጌታ ይባረካችሁ። ተባረኩልኝ። በእውነት ኢየሱስ ጌታ ነው። ዘመናችሁ ህይወታችሁ ይባረካችሁ። ጸጋችሁ በጌታዬ ብዙ ይሁን። በጣም ወዳችኋለሁ። በጣም አክብራችኋለሁ። አክብሮቴ በጣም በእውነት ከልብ ነው።
ዘመናችሁ ህይወታችሁ ይባረክ። ወንድሞቼ በርቺ እያላችሁ እያበረታኛላችሁ በዚህ በምድር ባዳ እግዚአብሔር የሰጣችሁ ወንድሞቼ እንደው ደግሞ እናቶቼ የመንፈሳዊ እናቶቼ የመንፈሳዊ ወንድሞቼ አባቶቼ ብዙ አላችሁ። የመንፈሳዊ አባቶች የመንፈሳዊ እናቶች በጣም እወዳቸዋለሁ። እንደ እኔ በምድር ባዳ እግዚአብሔር በእውነት ያስነሳችሁ እየመከራችሁ ያላችሁ በተለይ ሁኔታ እየመከራችሁ ያላችሁ ዘመናችሁ ህይወታችሁ ይባረካችሁ። ኢየሱስ ጌታ ነው። የማይመች ሁኔታም እየጸለው ኢየሱስ ጌታ ነው። እያገለገልኩ እግዚአብሔር ደግሞ ምቹ አድርጎ እንደሚሰጥ እናምናለን። አሜን ነው ወይ? ተባረኩልኝ። እግዚአብሔር ዘመናችሁ ይባረካችሁ። ጸጋችሁ በጌታ ብዙ ይሁን። ከልብ አመሰግናችኋለሁ፣ እወዳችኋለሁ። እንግዲህ ኢየሱስ ጌታ ነው። በዚህ በኔ ቻናል ላይ ቤተሰብ ያልሆናችሁ ሰብስክራይብ በሚትሏን በቀይ የተጻፈችውን እሷን ነካ ስታርጉ ኢየሱስ ጌታ ነው አንድ ደውል ምልክት ትመጣለች። አንዷን ነካ ስታርጉ 3 በመዳዳ ይመጣል። ከ3ቱ አንደኛው ነካ ስታርጉ በዋትስአፕ እንደሚገባ ሜሴጅ እኔ በለቀቁ ሰዓት ወደ እናንተ ቪዲዮ ይደርሳል። ይሄን እንድትተባበሩ ይሁን። ጸጋ ተካፋዮች እንዲሆኑ ነፃ የሰጠን ጌታ በነፃ ማገለገል አለብን ማለት ነው። ጌታ ስሙ ለዘላለም ይባረክ። ተባረኩልኝ። በእናንተ ብርታት በእናንተ ጸሎት ያው ለዚህ ቀንም ደግሞ አብቅቻለሁ። ከኔ የሆነው አንዲች ነገር የለም፣ ሁሉ ከእግዚአብሔር ዘንድ ነው። ኢየሱስ ጌታ ምስክርነት ለነቢያታት ማሞቂያ ሳይሆን ለእግዚአብሔር ክብር ነው። የተፈወሰ ሰው ይመሰክራል፣ ያልተፈወሰ ሰው አይመሰክርም። ሰምቶ ደግሞ ጨርሶ የሰማ ሰው ሁሉም እንደሚፈወስ ሁሉም እግዚአብሔር እንደሚያደርግ ተናግሮኛል። ክብሩ ለኢየሱስ ክርስቶስ። ሁላችሁም ቪዲዮ ረጅሞን ብላችሁ እንዳታቋርጡ። ስራ በጨረሳችሁ ጊዜ ስሙ፣ ተከታተሉ። ጌታ ዘመናችሁ ይባረክ። እየሰማችሁ እየተከታተላችሁ እዚህ ጋር ኮሜንታችሁ አያቸዋለሁ። የአንዳንድ ሰው ስም እየወጣል ማለት ነው። እያየው ነው። በእውነት እየባረካችሁ ያላችሁ በርቺ እያላችሁ ያላችሁ ዘመናችሁ ቦታችሁ ያክብርልኝ። በጣም ወዳችኋለሁ። እንጸልይ። ኢየሱስ ጌታ ነው። ኦሪት ዘፍጥረት ኢየሱስ ጌታ ነው። ዛሬ ቃልን ኦሪት ዘፍጥረት ምዕራፍ 37 ያለውን እናነባለን ማለት ነው። ኦሪት ዘፍጥረት ምዕራፍ 37 ቁጥር 1 ጀምሬ አነባለሁ። ኢየሱስ ጌታ ነው። ባለ ራእይ አይሞትን የሚል ርዕስ ዛሬ ስብከቴ ወይ ጸሎቴ ይሆናል። ምን ባለ ራእይ አይሞትም? ቅዱሳኖች ባለ ራእይ ላይ ብዙ ነገሮች ነው የሚደረስበት። ግፊያ ከቤተሰብ ይመጣል፣ ግፊያ ከቤተክርስቲያን ይመጣል፣ ግፊያ ከንጉሱ ይመጣል፣ ግፊያ ከሰፈር ከወገን ይመጣል። ሆኖም ግን ባለ ራእይ አይሞትም። ጃታኪ ማሶ ኤሊቤን አራ እኔ ባለ ራእይ ነኝ። ሃሌሉያ። እንጸልይ። አባትና አምላክ እግዚአብሔር ሆይ አንተና መሰግናለሁ። አንተ ከፍ በልልኝ ጌታ ሆይ። ባንተ ጥበቃ ተጠብቀናልና ጌታ ሆይ በዛኛው ሳምንት የነበረው አሁንም አለን። ባንተ እግዚአብሔር ጥበቃ ተጠብቀን ሁላችን አልሞትንም፣ አልጠፈነው። ያንተ ክለላ ያንተ ጥበቃ ከኔ ከህዝብ አልተለየም። አባትና አምላክ አንተ እናመሰግናለን። በጌታ በኢየሱስ ፓውሱን በኢየሱስ መጻነትን እየላክ ያለ አንተ እግዚአብሔር አንተ እናመሰግናለን። ካንተ ዘንድ ሁሉ ነገር እየሆነ ስላለን አባ አንተ እናመሰግናለን። ያወቀን የገባነው ከኃጢአት እግዚአብሔር ይቅር በለልን። በኢየሱስ ነፃ አውጣልን። ኢትዮጵያን አገርን በኢየሱስ ባንተ ደም ትሸፈን። እህታዊ በኢየሱስ ክርስቶስ አባትና አምላክ እግዚአብሔር በኢትዮጵያ ያሉት ወንድሞችን አንተ እንዲጠብቅ በጌታ ኤርትራውያን በኢየሱስ ክርስቶስ አባትና አምላክ እኔ ያለበትን በኢየሱስ ከዚህ ዱባይ በኢየሱስ ባንተ ደም ይሸፈን። ያለውበት ራሱ በኢየሱስ ባንተ ደም ይሸፈን። በዚህ ቤት ለኔ ሞገስ ስጠኝ። አንተን ሊያገለግል እግዚአብሔር በኢየሱስ ሰዓትና ጊዜ ያሳጣ ያለ ክፉ በጌታ በኢየሱስም የተመታ ነው። ወንድሞችን እህቶችን ወንጌል እንዳይሰብኩ የተሰበኩ እንዳይሰሙ በኢየሱስ ክርስቶስ ቢዚ ያደረገ ቦታቸው ያዘ ክፉ በኢየሱስም ይመጣ። ኃይሌን ግለጥ፣ ክብርን ግለጥ። እወዳለሁ። መንፈስ ቅዱስ አከብራለሁ። ትልቅና መልካም አምላክ አንተ ነህና በጌታ በኢየሱስ በህዝብ ላይ በፈውር በኃይል ተገለጥ። እግዚአብሔር ሆይ በኢየሱስም ቃል ላከ፣ ፈወሳቸው፣ በመከራ ሁሉ ከመከራ ሁሉ አዳናቸው ተብሎ ባንተ ቃል ተጽፏል። እኔ ዛሬ ቃል ልካለሁ። ያንተ ፈውስ በኢቶቼ ላይ ያንተ መገላገል በኢየሱስ በኢቶቼ ላይ ይገለጥ። አንተ እንዲያገለግሉ ጊዜ ሰዓት አሳልፈ ሰጠ። ለኔም እግዚአብሔር ጊዜ ሰዓት አሳልፈ ሰጠ። እግዚአብሔር እያወራው እግዚአብሔር እያነበብኩ እያስተምርኩት ያሳለፍኩት ነገር ካለ በኢየሱስም ይቅር ይበለልኝ። ደግሞ የቀነስኩት ነገር ካለ በጌታ በኢየሱስም ይቅር ይበለልኝ። በጌታ ከዚህ በፊት እግዚአብሔር ያስተምርኳቸው በብዙ ቪዲዮ ላይ እግዚአብሔር ራስን ገልጭ ያለው ግን ጌታ ሆይ ይቅር በለልኝ። ያሳለፍኩት በዛ ውስጥ ካለ በኢየሱስም ከቃል እግዚአብሔር ከቃል ውጪ ወጥቼ እግዚአብሔር በስጋ በደም የሚገፋፋ መንፈስ ቢኖር አሁንም ቢሆን በኢየሱስ ክርስቶስ ስጋና ከደም የሚያገፋፋ የክፋትን አለቃዎች ጸጥ ይበሉ። ያንተ መንፈስ ብቻ በዚህ መጽሐፍ ቅዱስ ያንተ መንፈስ ቅዱስ ብቻ በህዝብ ላይ ይገለጥ፣ በእኔ ላይ ይገለጥ። አባ እናመሰግናለን፣ እናከብራለን። ክብር ላንተ ለኢየሱስ ይሁን። አሜን። ቅዱሳኖቼ በጌታ በኢየሱስ ክርስቶስም ተባረኩልኝ። ዘመናችሁ ህይወታችሁ በጌታ የተባረከ ይሁን። ሃሌሉያ። እግዚአብሔር ስሙ ለዘላለም ይባረክ። ክብሩ ለጌታ ለኢየሱስ ክርስቶስ ይሁን። እግዚአብሔርን ቃል እናነባለን ከስልክም መጽሐፍ ቅዱስም ኢየሱስ ጌታ ነው። መጽሐፍ ቅዱስም ያላችሁም ኦሪት ዘፍጥረት
ኢየሱስ ጌታ ነው። ክብሩ ለጌታ ለኢየሱስ ይሁን። ክብሩ ለጌታ ክብሩ ለኢየሱስ ክርስቶስ ይሁን። ተጠርቻለሁ ማለት ነው። እግዚአብሔር መልካምና ትልቅ አምላክ ነው። ሆኖም ግን እግዚአብሔር መልካም ነገር ያደርጋል። ክብሩ ለኢየሱስ ክርስቶስ። መጽሐፍ ቅዱስ የያዛችሁት ኦሪት ዘፍጥረት ማለት ነው። ኦሪት ዘፍጥረት ምዕራፍ 37 ያለው እናነባለን። ከቁጥር 1 ጀምሬ አነባለሁ። ከቁጥር 1 ጀምሬ አነባለሁ። ክብሩ ለጌታ ለኢየሱስ ይሁን። ክብሩ ለኢየሱስ ክርስቶስ ይሁን። እኔ እስከ መጨረሻ አነባለሁ። ምክንያቱ ብዙ በዛ ውስጥ ጨርሰን ስናነባው የምንወስደው ርዕሶች ብዙ ርዕሶች አሉና እኔ ጨርሼ አነባለሁ። ኢየሱስ ጌታ ነው። ርዕሴ ግን ቀደም ብዬ እየነገርኩ ነው። ባለ ራእይ አይሞትን የሚል ርዕስ ዛሬ ቃሉን እናካፍላለን። ክብሩ ለጌታ ለኢየሱስም በጌታ በኢየሱስ ክርስቶስም አነባለሁ። ያዕቆብን አባቱን በስደት በሚኖርበት አገር በኬንያውያን ምድርን ተቀመጠ ይላል። ያዕቆብን ትውልዱ ይሄ ነው። ምን የያዕቆብ ትውልድ ይሄ ነው። ዮሴፍን የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎችን እየጠበቀ ነበር። እርሱም ከአባቱ ሚስቶች ከባልና ከዘለፋ ልጆች ጋር ሳለ ብላቴና ነበር። ዮሴፍን ከፊታቸውን ወደ አባታቸው አመጣ። እስራኤልን ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር። እርሱ በሽምግልናው የወለደው ነበርና በብዙ ንብረት የጌጠችውን ቀሚስን አደረገለት። ዮሴፍ 17ኛ ዓመት ብላቴና ልጅ ነው። ደግሞ ለቤት ውስጥ ኢየሱስ ጌታ ነው። መጨረሻ ልጅ ነው። ደግሞ የለበሰውን በጣም ውባማ የተባለ በጣም በውድ ዕቃ ተገዝቶ የመጣበትን በጌጠችን ሹራቡን ለብሷል። ዮሴፍን ክብሩ ለኢየሱስ ክርስቶስ ይሁን። ክብሩ ለኢየሱስ ነው። ርዕሴ እንዳትረሱ ቅዱሳኖች፣ ባለ ራእይ አይሞትን የሚል ርዕስ እሰብካለሁ። ክብሩ ለጌታ ለኢየሱስ ክርስቶስ ነው። እሺ እስራኤልን ዮሴፍን ከልጆቹ ሁሉ ይልቅ ይወድ ነበር። እርሱ በሽምግልናው የወለደው ነበርና በብዙ ንብረት የጌጠችውን ቀሚሱን አደረገለት። ወንድሞቹ አባታቸው ከልጆቹ ሁሉ ይልቅ እንዲወዱ ባዩ ጊዜ ጠሉት። አባታቸው ምን እሳይ ማለት ነው። አባታቸው ስለሚወዱ ማንን? ዮሴፍን በጣም ስለሚወደው ወንድሞቹ ምኑ ቀኑበት፣ ጠሉት። እዚህ ጋር አማርኛ ጠሉት ነው ያለው። ዮሴፍን ወንድሞቹ አባታቸው ከልጆቹ ሁሉ ይልቅ እንደሚወደው ባዩ ጊዜ ጠሉት፣ በሰላምን ይናገሩትም ዘንድ አልቻሉም ይላል። ቁጥር 5 ዮሴፍን ሕልምን አለመ፣ ለወንድሞቹም ነገራቸው። እርሱንም እንደገና በብዙ ጠሉት። እነርሱም እንደገና በብዙ ጠሉት። እርሱም አላቸው እኔ ያለምሁትም ሕልሜ ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበረና እነሆም የኔ ነዶ ቀጥ ብሎ ቆመች፣ የእናንተ ነዶ በዙሪያው ከብቦ እነሆ ለኔም ነዶ ሰገዱ ይላል። የዮሴፍ ነዶዎች ቀጥ ብሎ ቆሟል። ግን የነሱ ነዶ ምን ሆነ? ለዮሴፍ ነዶ ሲሰግዱ አየ። ራእይ አያችሁት? ራእይ ነው ይሄ ዮሴፍ እያየ ያለው። ቅዱሳኖች ኢየሱስ ጌታ ነው። ባለ ራእይ ዛሬ አይሞትም። ራእይ አለሽ? ደፍረሽ ውጪ ለስብከት። ራእይ አይተሻል? ደፍሬ ውጣ ወንድሜ። ራእይ ያለ ሰው ግፌው ቢበዛም፣ ራእይ ያለ ሰው ትችት ቢበዛም፣ ራእይ ያለ ሰው እስር ቤትን ቢያስገባም፣ ራእይ ያለ ሰው ጉርጋሪ ውስጥ ቢያስገባ፣ ራእይ ያለ ሰው ሞቷል ያልሞተው ሞቷል ተብሎ ቢወራ በኢየሱስም ራእይ ያለው ሰው አይሞትም። ርዕሴ ይሄ ነው እና እሱ ራእይ አይቷል። ያየው ህልም አይቷል። ሐልሟል። ህልም ራሱ አለም ሲያልም የሱ ነዶ
ቀጥ ብሎ ቆሟል። የነሱ ነዶ ግን ምኑ ለሱ ነዶ ሲሰግድ አየ። አያችሁት? ሲሰግድ አየ። ክብሩ ለኢየሱስ ነው። ወንድሞቹን በእኛ ላይ ልትነግስብኝ ነው ይሁን ወይስ ልትገዛ ይሁን? ጥያቄ ምልክት። በቃ ጥርጣሬ ገባቸው። ምን አሉ? ወንድሞቹ የገዛ ወንድማቸው ናቸው። ምን ለዮሴፍ የገዛ ወንድሞች ናቸው። በዮሴፍ ላይ የሚጥሉት፣ በዮሴፍ ላይ ሰበብን የፈለጉት፣ በዮሴፍ ላይ ዮሴፍን እንዲገደል ኢየሱስ ጌታ ነው። በ20 ብር እየሸጡ ጃሳቲ ከማንቶ ይልበና። ዛሬ ራእይ ያለ ሰው አይሞትም። ባለ ራእይ አይሞትም የሚል ርዕስ እርግጥ አድርጌ ኢየሱስ እንዳስረዳኝ እሰብካለሁ። ባለ ራእይ ነሽ አትሞችም። ባለ ራእይ ነክ አትሞትም። ወንድሜ ባለ ራእይ ናችሁ እናንተ አትሞቱም። ራእይ ያላችሁ በውስጣችሁ እግዚአብሔር ያስቀምጠው ጽንስ አለ። ያ ሳይወለድ ያ ሳይገለጥ በእውነት አትሞቱም። ቅናተኛ ይነሳባቸው፣ ከወገን ከአገር ይነሳባቸው፣ ከቤተ ክርስቲያን ይነሳባቸው፣ ከአገልጋይ ይነሳባቸው፣ ከየትም አጥቃጫ ይነሳባቸው። ባለ ራእይ ነሽ አትሞችም። ባለ ራእይ ነክ አትሞትም። ሃሌሉያ ኢየሱስ ወንድሞችን በእኛ ላይ ልትነግስብኝ ይሁን ወይስ ልትገዛ ይሁን አሉት። እንደገናም ስለ ህልሙና ስለ ነገሩ ይልቁንም ጠሉት። ደግሞም ሌላ ህልምን አለመው። ወንድሞቹም ነገራቸው። ምን ለወንድሞቸው ነገራቸው? እንዲሁ አለ፣ እነሆ ደግሞ ሌላ ህልምን አለመው። እነሆ ፀሐይና ጨረቃ 11 ኮከብም ሲሰግዱልኝ አየው ማለት ደግሞ በጣም የሚገርም ነው። መጀመሪያ የሱ ነዶ ቀጥ ብሎ ቆሞ አይቷል። አሁን ሁለተኛ ደገመባቸው ማለት ነው። እና የነሱ ነዶ ምን መጥቶ ለሱ ነዶ ላይ ሲሰግድ አየው። አሁን ደግሞ ጨረቃ ነዶችን የዮሴፍ ወንድሞችን ነዶ የነሱ እውቀታቸው የነሱ ነገሮቻቸው ሁሉ ለዮሴፍ ኢየሱስ ጌታ በቃ ሲሰግዱለት አል ማለት ዮሴፍ የሚያመልከው ዮሴፍ የሚያምነው ለአምላክ ማለት ነው። ለዮሴፍ አይደለም የሚሰግዱለት። እና አሁን ደግሞ ኢየሱስ ጌታ ነው። አሁን ደግሞ ምን አየ? ጨረቃ ይገርማል እኮ። ኧረ ኢየሱስ ባለ ራእይ ነሽ በእውነት አትሞችም። አሁን ደግሞ ምን አየ? ዳግመኛ ምን አየ? ይገርማል። ኢየሱስ ጌታ ነው። ጨረቃና ፀሐይና ጨረቃ 11 ኮከባትን አያችሁት? ኮከባትን ጨረቃ 11 ኮከባትን ጨረቃ ፀሐይ ምን ኢየሱስ ሲሰግዱልኝ አየው። ኢየሱስ ጌታ ነው። ለአባቱ ለወንድሞቹም ነገራቸው። አባቱም ገጸው እንዲሁም አለው፣ ይህ ያልከው ህልም ምንድን ነው? በወይኑ እኔና እናንተ ወንድማችሁ መጥተን በምድር ላይ እንሰግዳለን ይሁን? አባትየው መጠራጠር ጀምሯል። ኢየሱስ ጌታ ነው። ምን አለኝ? አሁን ጨረቃ ሲሰግዱልኝ አየው። ኢየሱስ ጌታ ነው። 11 ኮከባትን ሲሰግዱ አየው ብሎ ለወንድሞቹ ለአባቱ ሲናገር አባቱ ምን አለኝ? ይሄንን ማለትስ ምን ማለት ነው? ይሄንን ማለት ምን ማለት ነው? እኛና እናንተ ለአንተ ሊሰግድን ማለት ነው? ጥያቄ ምልክት። ጃሳቲ ከማንቶ ክብሩ ለኢየሱስ ክርስቶስ እንሰግድልህ ይሁን አለ። ጥያቄ ምልክት ቅዱሳኖች ይሁን። ከዛ ወንድሞቹ ቀኑበት። ህልም ስላለመ እና ያለን አሉ። ልክ እንደ ፋፉ ቃል ሆነለት አሉ። ከጌታ ጋራ ሲሄዱ ከአባት ጋራ ሲሄዱ ከጌታ ጋራ ሲሄዱ ከአባት ጋራ ሲሄዱ እንዴት ያምራል ጎዳናው፣ እንዴት ያምራል መንገዱ። ከጌታ ጋራ ሲሄዱ ከአባት ጋራ ሲሄዱ ከጌታ ጋራ ሲሄዱ ከአባት ጋራ ሲሄዱ እንዴት ያምራል ጎዳናው፣ እንዴት ያምራል መንገዱ። አያችሁት? ኢየሱስ አሁን እንደገና ቀኑበት። በቃ ኦቨር ሆኑ። ጨረቃ፣ ፀሐይ፣ ኮከባትን እነዚህ ለዮሴፍ አምላክ ከሰገዱ ላይ አለቀልኝ። አረ ይሄ ህልማኛው መገደል አለብን። ዛሬ ህልማኛ የሚያባርር ብዙ ፈርዖን አለ። ወንድም መስሎ የሚያባርር ብዙ አለ።
ኢት እየመሰለ ጓደኛሽ እየመሰለሽ ወንድምሽ የምትወጂው ወንድምሽ እየመሰለ አንቺን የሚያባርር ብዙ አለ። ኢየሱስ የለም አይባልም። ህልም ስላለምሽ ህልም ስለተናገረሽ ህልሙ ስለ አንቺ ያየሽው ህልም እንድራይ እየፈጸመ ስለነበረ ጠላት ይጥላል፣ ጠላት ይቀኑብሻል፣ ጠላት ያባርርሻል፣ በጉድጓድ ላይ ይጥሉሻል። ጃሳቲ ከማንቶ ኢሊቬና አይ ባለራእይ አልሞትም በል እስኪ ባለራእይ ነሽ። ኧረ አትሞችም። ኧረ እግዚአብሔር ባንተ ላይ ያየው ራእይ ሳይፈጸም እግዚአብሔር ባንቺ ላይ የተናገረው ራእይ ሳይፈጸም አትሞት። በኢየሱስም በሰው ቆሞ ሊናገር ይችላል። በራሴ መኝታ አይተ ይሆን ይችላል። እንዲሁ ደግሞ እግዚአብሔርን እየጸለየ ያገለግልክ እግዚአብሔር እንዲሁ በተግባር መጥቶ ያናገረውም ራእይ ይሆን ይችላል። ባለፈው በቁጥቋጦ ስር አጠገብ በቁጥቋጦ ውስጥ ኢየሱስ ጌታ ነው። የባለፈው ሬሱ እንዳትረሱ። ባለፈው ኢየሱስ ጌታ ነው በውሃና በዛይት ሳይጸልይ በፊት ለሙሴ እግዚአብሔር ወዴት ነው የተገለጠው? ቀን ነው የተገለጠው። በምን ሰዓት? በቀን በጣም በጎችን እየጠበቀ እያለ ነው በቁጥቋጦ ውስጥ ሆኖ ለሙሴ የተገለጠው። እንግዲህ እዚህ ጋር ለወንድማችን ለዮሴፍ እግዚአብሔር መገለጡ በራእይ መናገሩ ኢየሱስ ጌታ ነው። ምን እንደሚሆን እሱ የሚያመልከው ለእግዚአብሔር ማን እንደሚሰግድልህ እዚህ ጋር እግዚአብሔር እየተናገረ ነው። ሃሌሉያ! ኢየሱስ ያድናል። ወንድሞቹ ቀኑበትን አባቱን ነገሩኝ ይጠብቀው ነበር። ነገሩን ይጠብቀው ነበር። ወንድሞችን በሰከሚያም የአባታቸውን በጎችን ይጠብቁ ዘንድ ሄዱም። እስራኤልም ዮሴፍን ወንድማችሁ በሰከሚም በጎችን ይጠብቁ አይደለምንም? ወደ እርሱ እልከዋለሁ ኢላከው ዘንድ ናና አለው። እርሱ እነሆ አለ። እርሱንም ሂድ ወንድሞችና በጎችን ደህና እንደሆነ እየው ወሬያቸውን አመጡልኝ አለ። እንዲሁም ከኬብሮን ቆላ ሰደደው። ወደ ሰኬምም መጣ። እነሆ በምድር ባዳ ሲቅበዛበዝ ሳለ አንድ ሰው አገኘው። ሰውየውንም ምን ትፈልጋለህ? ጥያቄ ምልክት ብሎ ጠየቀው። እርሱ ወንድሞችን ይፈልጓለሁ፣ በጎችን ይጠባበቁ፣ ወዴት እንደሆነ እባክህ ንገረኝ አለው። ሰውየውን ከዚህ ተነስቷል ወደ ዱትያናን እንዲሄዱ ሳሉም ሰምቼዋለሁ። ሰምቼዋለሁ አለ። ዮሴፍን ወንድሞችን ተከትሎ ሄደ። በዶትያንም አገኛቸው። እነርሱንም በሩቅ ሳለ አዩትም። ወደ እርሱ ገና ሳይቀርብ ይገድሉት ዘንድ በራሱ ላይ ተማከሩ። በእርሱ ላይ ተማከሩ። ዮሴፍ ገና ወደ እነሱ ዱቴናን የሚለው ተራራ ወይም ዱቴናን የሚለው ቆላ በጣም የሆነ ፀሐይ ያለበትን በጣም የሆነ በረሃ የሆነበትን በጎችን የሚጠብቁ ወደ ወንድሞቹ ጋር እሱ እየደረሰ ያለ ወንድሞቹ ምን ብሎ ነው በዮሴፍ ላይ የሚመካከሩት? ገና እሱ ሳይመጣ እሱ እነሱን ሳይደርስ በሩቅ አይቶ ያ ህሊማኛ ያ ወንድማችን መጥቷል እያሉ በቃ አሁን እዚህ ጋር ተመችቶናል፣ እዚህ ጋር እንገድላለን ብለው በኢየሱስ ጌታ ነው ለዮሴፍ ተመካከሩ። እነዚህ ወንድሞች ኢየሱስ ጌታ ነው። ምን አለ? እንዲሁም አሉ አንድ ተማከሩ ካለ በኋላ ቁጥር 18 ማለት ነው። ቁጥር 19 እንዲህ ይላል። ቁጥር 19 እንዲህ ይላል። ለአንዱ እንዲሁም አለ ያ ባለ ህልሙ ያኮ መጣ። ያ ባለ ራእዩ ህልሙ ያኮ መጣ። አረ ባሬ ላይ ነሽ አትሞችም። ወጀባው በዛብሽ፣ ከበባው በዛብሽ፣ የችግር የጭንቀት ለማጥፋት ገድልሻለሁ፣ ሰቅልሻለሁ፣ አጠፋለሁ የሚለው ወሬዎችን የሚለው የጠላትን ቅናት የተነሳ ባንተ ላይ ተነሳብክ። በኢየሱስም ጸጥ ብለ ኢየሱስ ጌታ ነው። ጸጥ ብለ አመልኮ። ባለ ራእይ ነህ አትሞትም። ጠላት ይስማ። ኢየሱስ ጌታ ነው። አንዱም ለአንዱ እንዲሁ አሉ። ያ ባለ ራእይ ያኮ መጣ። እነሆም ኑ እንግደል፣ በአንድ ጉድጓድ ውስጥም እንጣለው፣ ክፉ አውሬ በላ እንሏለን፣ ከህልሞቹ የሚሆነው እናያለን። ሮቤልም ይህን ሰማ፣ ከእጃቸው አድን እንደሆነ አለ፣ ህይወቱን አናጥፋ። ሮቤልን ደሙ አታፈስሱ፣ በዚች ምድር ባዳ
በላችሁ ባለችው ጉድጓዱን ጣሉ። ነገር ግን እጃችሁን አትጣሉበት አላቸው። እንዲሁም ማለቱ ከእጃቸው ሊያድነውና ወደ አባቱ ሊመልሰው ነው። ኢየሱስ ይሄ ትንሽ መልካም ሐሳብ አለው ማለት ነው። ከወንድሞቹ አንዱ መልካም ሐሳብ አለው። አትግደሉ፣ በጉድጓድ ውስጥ ጣሉ። ለምን እንገድላለን ትላላችሁ? እና በሱ ላይ እጅ አትጣሉ፣ ወይም በሱ ላይ እንደዛ አትመካከሩ። ስለዚህ በዚህ ምድር ባዳ ያለው አውሬዎችን በላ እንናለን፣ በጉድጓድ ላይ እንጣል ነው የሚሉት። ኢየሱስ ጌታ ነው። ክብሩ ለኢየሱስ ነው። ይሄን ማለት ለአባቱ ሊሰጥ ነው። ተመልሶ ወደ አባቱ ቤት ሊላክ ነው። ለሱ ክፉ አስቦ አይደለም። ክብሩ ለኢየሱስ ነው። ወስዶም ወደ ጉድጓዱ ኢየሱስ ጌታ ነው። እንዲሁም ሆነ ዮሴፍን ወደ ወንድሞቹን በቀረበ ጊዜ የለበሱትን በብዙ ንብረትን የጌጠችውን ቀሚሱን ገፈፉትን፣ ወስዶም ወደ ጉድጓድም ጣሉትም። ጉድጓዱን ውሃ የሌለበትን ደረቅ ነበረ። እንጀራውን ሊበሉ ተቀመጡ። አይናቸውም አነስቶ አዩ፣ እነሆ የእስማኤልን ነገዶችን ወደ ግብፅን ለመውረድም ከገለዳውያን መጡ። ግመሎቻቸው ሽቶና በለስን ከረቢያን ተጭኖ ነበረ። ይሁዳ ወንድሞችን እንዲሁ አላቸው፣ ወንድማችሁን ገድሉኝ፣ ደሙ ብንሸሸግ ጥቅማችን ምንድነው? ኑ ለእስማኤልን እንሸጦ፣ እጆችን ግን በእርሱ ላይ አንጣል። ወንድማችሁን ስጋችሁ ነውና፣ ወንድማችሁን የእርሱና ኢየሱስ ጌታ ነው። የእርሱንም ነገርን ሰሙት። የሚዲያም ነገዶችን አለፉ። እነርሱንም ዮሴፍን አንስቶ ከጉድጓድን አወጡት። ለእስማኤልን ዮሴፍን በ20 ብርም ሸጡትም። እርሱ ዮሴፍን ደግሞ ግብፅ ወሰዱትን። ሮቤኤልን ወደ ጉድጓዱ ተመልሶ እነሆ ዮሴፉ በጉድጓዱ አላየም። ልብሱንም ቀድዶ ወደ ወንድማቹ ተመልሶ ብላቴናው የለም፣ እንግዲህ እኔ ወዴት እሄዳለሁ? ጥያቄ ምልክት አለው። ዮሴፍን ቀሚስን ወስዶ ፍየልን አውሬ አርዶ ቀሚሱን በደም ነከሩትን። ብዙ ንብረትን ያለበትን ቀሚሱን ላኩ ወደ አባታቸውን። ኢየሱስ ጌታ ነው። አባቱን እንዲሁም አሉት፣ ይህ አገኘንን፣ ይህ የልጅህ ልብስ እንደሆነ ወይም እንዳልሆነ እስኪ እያው። እርሱ አውቆ ልጄን ቀሚስ ነው፣ ክፉ አውሬ በልቷል። ዮሴፍን በርግጥ ተቦጫጭቋል። አያችሁት? ለአባቱ ምንድነው ተመካክረው የሚናገሩት? ቅዱሳኖች በጣም የሚገርም ቃል ነው። የዮሴፍን ልብሱን በጣም በመልካም ኢየሱስ ጌታ ነው። በመልካም ተውባ የነበረችውን የዮሴፍን ልብስ ምን ያደርጋሉ? ኢየሱስ ጌታ ነው። ልብሱን ቦጫጨቁት፣ ወይም አውሬ እንደበላው ደምን ማለት ነው። ፍየል ከማንጋ ፍየል ኢየሱስ ጌታ ነው። አንዱ አርዶ በደም ሸሚዙን ከነከሩ በኋላ የጌጠችበትን በጣም የሚያምሩ ሸሚዙን በደም ከነከሩ በኋላ ወደ አባቱ ያመጣሉ። አባቱ ያ ክፉ አውሬ በልቷል፣ ስለዚህ ዮሴፍ የለም በህይወት እያሉ አባቱ በማርዶ ያልሞተን ዮሴፍን ለግብፅ በ20 ብር ከሸጡ በኋላ ኢየሱስ ጌታ ነው። ለአባቱ ምን ብለን እንናገራለን ብለው አሰቡና የሱን ቲሸርቱ በጣም የሚያምረው በጣም በውድ ዋጋ የተገዛውን ቲሸርቱን ከሰውነቱ አውልቆ ኢየሱስ ጌታ ነው በፍየሎች ደም ላይ አጨማልቆ በቃ ፍየል ይሄን አገኘን አውሬ በልቷል እንናለ ብለው አባቱ በማርዶ ሊያሳዝኑ ወንድሞቹ ተማክሮ መጡለት። ዛሬ ባለራእይ ሞቷል፣ እሷ ሞታለች፣ እሱ ሞቷል፣ እሱ አያገለግልም ያለ ያንቺና ያንተ ኮቴ ይከታተላል። በኢየሱስ ባለራእይ አይሞትን። ግብጽ ተሽጦ ዮሴፍ የግብጽ ዋን ሻሳቲ ከማንቶ ኤሊቬን አረ በኢየሱስም ግብጽ የደረሰበትን ብዙ መከራ አለ። ግብጽም ተሸጧል። ሆኖም ግን የኢጢፋራ ሚስት በሱ ላይ እንደማገጠች እሱን እንደፈለገች እግዚአብሔር ቃል ይናገራል። እሱ ሌላ ጊዜ ኢየሱስ ጌታ ነው የምናየው ይሆናል። ሆኖም ግን እኔ ዛሬ ባለራእይ አይሞትን የሚለው ርዕስ አጠብቄ ነው። ኢየሱስ ጌታ ነው። መንፈስ በዚህ ላይ ኢየሱስ ጌታ ነው አተኩሮ እየተናገረኝ ያለው። ስለዚህ ምንድነው አባቱ በማርዶ አስለቅሱት። አባቱን በማርዶ በቃ እንዲያዝን አደረጉ። አባቱ እንዲያለቅሱ አደረጉ። ምን ያልሞተው ዮሴፍ ሞቷል እኮ። ኧረ እሱ ምንድነው አውሮቹ በሉ። እዛ በምድር ባዳ አውሮቹ በሉ። ስለዚህ ያው ደም ተነክሮ አይተናል።
ከዚህ መረጃ ምን ያስፈልጋል? እግዚአብሔር መንፈሱን ይምታ። ዛሬ ባለ ራእይ ላይ የሚሟገት ዛሬ ባለ ራእይ ህልምን ያየ ሰው የሚባረር ፋራውን በኢየሱስም ይስማ። የተኛው በጌታ በኢየሱስም ወንድም መስሎ ሰው እየቀና ይመጣል። በኢየሱስ ክርስቶስም ቤተሰብ መስሎ ቤተክርስቲያን ከአገልጋይ መስሎ እንደዚህ አይነት ነገር ይፈጽምብን አይተናል። በብዙ ሚዲያ ላይ አሁን አገልጋይ እያሳደደ ያለ አገልጋይ ነው። በእውነት አገልጋይ እያሳደደ ያለ አገልጋይ ነው። ቅዱሳኖች ከየትም አልመጣም። ከቤተ ክርስቲያን ከአንድ መድረክ አንዱን አሳልፎ ይሰጣል። እሱ እኮ እንዲሆኗል እያለ ያልሆነበትን ምስጢርን እያወጣ በቃ ሚዲያ ላይ ይገልጣል። እስኪ አገልጋይ አናሳድድ፣ እስኪ ባለራእዮችን አናሳድድ። ቅዱሳኖች ኢየሱስ ጌታ ነው። ብታሳድዱ ማለት ነው ብታሳድዱ ባለራእይ እንደማይሞት እርግጠኛ ሆኜ ነው የምናገረው። እርግጠኛ ሆኜ ኢየሱስ ጌታ ነው። ባለራእይ አይሞትም። ሃሌሉያ ክብሩ ለኢየሱስ ክርስቶስ ነው። ተቦጫጭቆል አሉ ምኑ ልብሱ በቃ ተቦጫጭቆል። አውሬ ክፉ አውሬ ተቦጫጭቆ ደም በደም አድርጎ በቃ በልቷል። ይሄን ነው ያገኘው ብሎ አባቱን አስለቅሱት በውሸት። ያዕቆብን ልብሱን ቀደደው፣ በወገቡኑ ማቅን ታጠቀው። ልጅ ብዙ ቀን አለቀሰው። አያችሁት? ለልጁ ብዙ ቀን አለቀሰው። ወንድሞቹን ልጆችና ሴቶችን ልጆቹን ሁሉ ሊያጽናኑትን ተነሱ። ማጽናናትን እምቢ አለ። እንዲሁም አለ ወደ ልጄ ወደ ሙታንን ስፍራ እያዘንሁም እወርዳለሁ። አባቱ ስለ እርሱ አለቀሰ። ምን አባቱ ስለ እርሱ አለቀሰ። እነዚያም ኢየሱስ ጌታ እነዚያም የሚዲያውን ሰዎችን ግን ዮሴፍን በግብጽ ለፈርዖንን ጃንደረባ ለዘበኞችም አለቃ ለኢጢፋራ ሸጡት ይላል። አያችሁት? ለኢጢፋራ ሸጡት። እንግዲህ ከዚህ ቀጥሎ ያለው ደግሞ ምዕራፍ ላይ ወይም 38 39 ስንሄድ ኢጢፋራ ሚስት እንዴት እንዳደረገችው በዛው ኢየሱስ ጌታ ነው። ኢጢፋራ ሚስት እሱ እዛ ሄዶ ሞገስ እንዳገኘ እነዚህ በሸጡት በወንድሞቹ መካከል እግዚአብሔር ሞገስ ሰጥቶ እሱ አባቱን እንግዲህ ሞቷል ብሎ ለአባቱ ሲናገሩ ማርዶ ለአባቱ ተናግሮ ያልሞተ ዮሴፍን ሞቷል ብሎ ማርዶ በመናገር ሲያስለቅሱ አባቱን የተቀደደ ወይም ቦጫጭቆ እንደ አውሬ እንደበላ ጥፍር ምናምን በቃ የሆነ ብላ ነገር ቆራርጦ በደም ምንድነው ቲሸርት ነክሮ አባቱን በውሸት ካስለቀሱ በኋላ ኢየሱስ ጌታ ነው። ዮሴፍ ግን ተሽጧል ወደ ግብጽ ተሽጦ ግን እዛ ኢየሱስ ጌታ ነው። በራብ ጊዜ ጃቲ ከማንቶ ኤሊቬና ወንድሞቹ እሱ ሲመጣለስ ለነሱ ምን ሆነ? ማረፊያ ሆነ። ምግብ ዋን ማቲካ ኤሊቫና ጂማ አዛንቶ ባለራ ይገፋል እንጂ አይሞትም እላችኋለሁ። ባለራ ይሳደባል እንጂ ዝም በሉ። አንገታችሁን ድፉ። አንገታችሁን ደፍታችሁ ጆሮ አይሰማም ብላችሁ ቁጭ ብሉ። ኢየሱስ ያድናል። ጆሮ የለኝ ብሉ። ሰው ሲገፋባቸው ለመልካም ነው። ሰው ቢማከርባቸው ይመካከራሉ እኮ። ወንድሞቹ በዮሴፍ ላይ ተመካክሮ ነው ይሄን ያደረጉት። አንቺ ስታገለግይ በሌላ ግሩፕ ይፈጥሩና ይመካከራሉ። ወራኞች ባለራእይ ስላለሽው ራእዩ እንዲያስቆም የሚፈልግ መንፈስ ቅዱሳኖች እላችኋለሁ። አገልጋይ የሚዋጋው ከአንድ መድረክ ተነስቶ ነው። ከአንድ ቦታ ተነስቶ ነው። ከየትም ከሰማይ ከምድርም አልመጣም። እንደው አህዛብ እንደው ትንሽ ቢያሳድደው በእውነት ምንም ችግር የለም። ግን አገልጋይ ከአንድ መድረክ ከአንድ ቦታ አንዱን ያሳድዳል። የአንዱን አገልግሎት ይጸይፋል። አንዱን ስም ያጠፋል። እስኪ የማንንም ስም ሳናጠፋ የማንን አገልግሎት ሳንነቀፍ የማንን አንተ ሲበክ ከገባክ ሲበክ ከገባሽ ሲበክ ጸልይ። ኢየሱስ ጌታ ባንቺ ላይ እግዚአብሔር መስራቱ ይቀጥል እንጂ አንቺ በራእይ የተነሳሽ ሰው ሁኚ እንጂ የሰዎችን ቅናት፣ የሰዎችን ውጊያ፣ የሰዎችን ኢየሱስ ጌታ ነው መሸጥ፣ የሰዎችን መባረር፣ የሰዎችን ማርዶ ማሰማት አንቺን ሊገድል አንቺን ሊቀብር አንተን ሊገድል አንተን ሊቀብር አይችልም። ምክንያቱም ባለራእይ ነኝ። እኔ ባለራእይ ነኝ። ባለራእይ ደግሞ አይሞትም። ባለራእይ ገና ከሰበከው በላይ ይሰበካል፣ ከሰማው በላይ ያሰማል። ኢየሱስ ያድናል። ባለራእይ አይሞትም። ሃሌሉያ። ይሄን ቃል አሳልፎ የሰጠልኝ ጌታ እግዚአብሔርን እጅግ አድርጌ አመሰግናለሁ። እስከ እኔ 36 ድረስ አንብቤያለሁ። በዚህ ውስጥ ደግሞ በስህተት ያነበብኩ ያሳለፍኩ ካለ እግዚአብሔር ይቅር እንድለኝ ዘንድ እንጸልይ። አባትና አምላክ እግዚአብሔር ሆይ
አንተን አመሰግናለሁ፣ አንተን አክብራለሁ። ትልቅና መልካም አምላክ ነህ። በኢየሱስ ክርስቶስም ያንተ ጥበቃ፣ ያንተ ኃይል፣ ያንተ ክብር በኢየሱስም በኔ ላይ ስለተገለጠ አንተን አመሰግናለሁ። ክብር ላንተ፣ ክብር ለኢየሱስ ክርስቶስም። የተኛው ባለ ራእይ ላይ የሚነሳ በአገርን፣ በመንግስትን፣ በሰዎችን፣ በአገልጋዮችን፣ በተገልጋዮች ቆሞ የሚዋጋ ክፉ በኢየሱስም የተመታ ይሁን። የተኛው እግዚአብሔር ሆይ በጌታ በኢየሱስ ካንተ ዘንድ ያልሆነው በኢየሱስ እየተናገረን ካንተ ጋር እንዳንጣል እጥፍ ፍርድ እንዳንቀበል በጌታ በኢየሱስ ክርስቶስ ምሕረታችን ያገኝ። በጌታ በኢየሱስ ክርስቶስ ያሳለፍኩት ነገር ካለ ይቅር በለልኝ። ጌታው የቀነስኩት ነገር ካለ በኢየሱስም ይቅር በለልኝ። ይሄ ባንተ ቃል ስለተጻፈ ነው። በጌታ በኢየሱስም አባ እናመሰግናለን። ለዚች ሰዓት አብቅተኛል። ስለረዳክልኝ፣ ስላገዝከልኝ እቺን ሰዓትና ደቂቃ ለኔ አሳልፈ ስለሰጠኝ አመሰግናለሁ። ክብሩ ለጌታ ክብሩ ለኢየሱስ ይሁን። አሜን ሃሌሉያ። ተባረኩልኝ።